የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ግንቦት 27 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ግንቦት 27 ቀን 2076 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ከዝግጅት ክፍላችን የቀረቡ ሁለት ሀተታዎችን በተከታታይ አሰምተን የዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። የአገዛዙ ፕሮፓጋንዲስቶች ያዘዋወሩት መልእክትና ምስል የራሳቸውን ጦር ጉዳት መረጃ ለመደበቅና በውሸት ድል ራሳቸውን ለማርካት ነው ሲል የአማራ ፋኖ በሸዋ ገለጸ። ይሁን እንጂ የሄዱበትን መንገድ ምን ያህል ድል እንድናደርግ ለህዝባችን ያረጋገጠ ሲሆን ለማንኛውም ወደ ተፈጠረው ሁነት ስንሄድ የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ኮር አንድ አሳምነው ክፍለ ጦር፣ አውጃኖ ክፍለ ጦር፣ ባለሽርጦ ክፍለ ጦርና ሁለት አሃዶችን በጥምረት ከሰሞኑ ንጋት ጀምሮ ጎባላፍቶ ወረዳ እዚያት በር አካባቢ ጥላት ለወራት መሽጎበት የነበረውን ቦታ አስለቅቀዋል። ከፍተኛ ምሽግ በመደምሰስ በመቶዎች የሚቆጠሩ አገዛዝ ኃይል ሲደመሰሱ በርካታ ኃይል ቁስለኛን በማድረግ የጠላትን ሬሽን በማቃጠል እንዲሁም ከበላይ ነፍስ ወከፍ ክላሽ ከ3000 በላይ የክላሽ ተተኳሽ ቦምቦች ወገብ ትጥቆች በመማረክ በጠላት ከፍተኛ ሰብአዊ ቁሳዊ ኪሳራ በማድረስ ጠላትን አንገት ያስደፋ ታላቅ ተጋድሎ የተደረገበት ቀን እንደነበረም ገልጸዋል። በዚህ ተጋድሎ ጎባላፍቶ ወረዳ እዚያት በር ላይ የነበረው ከባዱ ምሽግ በመስበር ጠላትን ከተሳተፉበት ጥምር ጦር ውስጥ አውጃኑና 6 ጓዶች ምሽግ በመደምሰስ ጠላትን ረፍረፈው ለአማራነት ውድ ህይወታቸውን ገብረዋል። ያገዛዙ ልሳኖች በመከተው ማሞ ተደመሰ እያሉ የሚዘዋወረውን ፎቶ የእነዚህን ጓዶች ሲሆን ይህንን ፎቶ በመጠቀም አገዛዙ የብልጽግና ክንፍ የሆነውን አፋሕድ ጠንካራ እንዲሆን መልእክት ለማስተላለፍ የሞከረበት ሁነት እንጂ ከአማራ ፋኖ ብሔራዊ ኃይል በወሎ ቀጠና እንዳልሆነ ሊታወቅ ይገባልም ሲሉ መልእክታቸውን አስተላልፈዋል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር መብረቁ ተፈራ ብርጌድ ታላቅ ድል ፈጸመ። በሞጣ ከተማ ውስጥ በግራውንድ ኮንክሪት ምሽግ ተደብቆ ህዝብ እያስተዳደርኩ ነው ያለ የሚገኙ አገዛዙ ኃይል ከግንቦት 22 2017 ዓ.ም ጀምሮ ለተከታታይ 5 ቀናት አራጢና አስተሪው ከተማን ለመቆጣጠር ከወይኗ ከሞጣ እንዲሁም በአዲስ አቅጣጫ ወደ ግንብ ገራገር የመብረቁ ተፈራ ብርጌድን ለማፈን ነጻ አድርጌያለሁ በሚል የቀደዳ ፕሮፓጋንዳ ለመስራት ቢሞክርም አልተሳካለትም። ከባድ መሳሪያ የተንቀሳቀሰ ቢሆንም በነዋሪዎቹ የመብረቁ ተፈራ ልጆች በር በመዝጋት ግንባሩን ብለው መልሰዋል። የመዝገበ ጨቄት መዝገበ ዋለልኝ ጥምር ሻለቃ ሞጣ ከርማሪ መውጫ በተመሳሳይ የመብረቁ ተፈራ ብርጌድ አንደኛና ሁለተኛ ሻለቃ ሞጣ ኮንክሪቱ ካምፕ በደረቅ ወንዝ ውጥረት በመፍጠር ጠላትን መፈናፈኛ ሳተው ብለዋል። ይህና ወደ ውጊያ የሁለተኛ ተፈራ ዳምጤ ክፍለ ጦር ወታደራዊ አዛዥ ሻለቃ ታዘባየ የመብረቁ ተፈራ ብርጌድ ወታደራዊ አዛዥ አባይነ ምረቱና ደሳለኝ ባሹ መርተውታል። በሰሜን ወሎ ዞን አብሮ ወረዳ በተለይም መርሳ ከተማ ከደሴና ኮምቦልቻ ቀጥሎ እንደ ክልል የባንዳዎች ከፍተኛ መሳሳያ የዞን ወንጀል በመስራት ደረጃ ግንባር ቀደም ከተማ መሆኑ ታውቋል። በዚህም የተነሳ መርሳ ከተማ አሳዳሪዎች የህዝብን ስቃይ ለማብዛት ህዝብን አጉል ፍረጃ በመፈረጅ ትራንስፖርት ከማገድ ጀምሮ በፋኖ ስም ያሰራቸውን ንጹሃን በግፍ ቀርጥፍ አድርገው በመብላት ታውቋል። እስካሁን የፋኖ መረጃ እንደሚያሳየው 113 ሰዎች በመርሳ ውሃ ወረላሉ ቀበሮ ሜዳ ዋጮ ሜዳ ተገለው ተጥለው ጅብ በልቷቸው ቀርተዋል። የፋኖ ቤተሰብና የተባለ የተደበደበ የታሰረ ቤቱን ለቆ የሄደ ቤት ይቆጠረውም ብለዋል። ይሁን እንጂ ይሁሉ ሲደረግ ባካቸው ወንድሞቻችሁን አትግደሉ እየተባለ በተደጋጋሚ ተመክረው ይሁን እንኳን ከስተታቸውን ሊማሩ ይቅርና ከዕለት ዕለት ከፋታቸውና ጭካናቸው እየጨመረ በመሄዱ የአማራ ፋኖ ብሔራዊ ኃይል የልጅ ኢያሱ ኮር
የእጅ ክፍለ ጦር ቃኝ አባላት የመሰና ከተማ አስተዳደር የመዘጋጃ ኃላፊው ሙሉጌታ አሳማው ላይ የማያዳግም እርምጃ ወስደዋል። በጎንደር ጠንካራ ውጊያ እየተደረገ መሆኑ ተገልጿል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና አዲስ የተደራጀ ዳግማዊ ቴዎድሮስ 5ኛ ኮር በጎንደር ከተማ በላይ የተሰኘው ንዑስ ልዩ ኦፕሬሽን ጀምሯል። የተመቻ ቆራ ቃል ኪዳን አካል የሆነ ንዑስ ልዩ ኦፕሬሽን የተደረገባቸው የሚገኙ የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር በጋሻው ክፍለ ጦር ታላቅ ጀብድ ፈጽመዋል። ምሽግ እየሰበሩ የገሰገሱ ሲሆን መረጃው እስከደረሰበት ሰዓት ጠዋት ሰብአዊና ቁሳዊ ኪሳራ ደረሰበት ሲሆን በከተማው በጥብቅ ጥበቃ ስር የሚገኝ አገዛዙ ሹመኛ አየራደ ይገኛል። በጎንደር ከተማ ደቡባዊ አቅጣጫ የአፄ ቴዎድሮስ አውሮፕላን ማረፊያ አቅራቢያ በረሃ ላይ የተባለ የጠላት ምሽግ በማፈራረስ በጥልቀት ለመግባት እየተዋጋ የሚገኙ የአማራ ፋኖ ቀጠና ዳዊት ቴዎድሮስ የታደለው ብርሃን አካል ብርጌድ ናቸውም ተብሏል። በዚህ ጎንደር ከተማ አስተዳደር ጠዳ ክፍለ ከተማ እየተደረገ በሚገኘው ተጋድሎ የወሬድ ብልጽግና ጨፍጫፊ ታጣቂ በጀግናው ሰራዊታችን ብርቱ ክንድ እየተለኮሰ እንደሚገኝ ታውቋል። በጎንደር ዜሮ ወረዳ አዳሩን ማክሰኝ ከተማን ጥላት እንደምትወስድ ሰብሮ በመቆጣጠር የወረዳውን ፖሊስ ጣቢያ በመስበር ከሰባ በላይ የግፍ እስረኞችን ማስለቀቅ የቻለው የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጥቁር አንበሳ ክፍለ ጦር ነው ተብሏል። አሁንም ከተማን በመቆጣጠር ቀሪ ተልዕኮዎችን በመፈጸም ላይ የሚገኘው ሲሆን ከጎንደር ከተማ 40 ኪሎ ሜትር ርቀት የተወሰደ ስኬታማ ኦፕሬሽን ነው ሲሉ ገልጸዋል። አልተን ያሉ የፖለቲካ ተምቾች ተጨባጩን ሁኔታ ከስሜታዊነት ርቀን ስንቃኘው ስንመረምረው የፋኖ የድል ጉዞ ከእንግዲህ ሊደናቀፍ የሚችለው ዘረኛው አገዛዝ አንሰራርቶ ሊያሸንፈው ሲችል ሳይሆን ራሱ በሚፈጽማቸው ስህተቶች ራሱን ሲያደናቀፍ ብቻ ነው። ስለዚህም ነው ስህተቶች ተፈጽመው ትግሉን ስንት መስዋዕት የተከፈለበትን ትግል እንዳያደናቅፉ በስጋት የምንመክረው ስህተቶችን የምንጠቁመው። ያ ሁሉ ንጹህ ሕፃናት አልቀው ስንቱ አዛውንት ሁሉ ባረመኔዎች ተጨፍጭፎ ፍጅት ተፈጽሞብን በመስዋዕትነት ልናገኝ ያልነው ድል ሊያከሽፉ ብቅ ያሉ የፖለቲካ ተምቾች ሊወሩን እየቃጡ ናቸው። ዘመቻቸውን ይበልጥ ጸያፍና ክፉ የሚያደርገውም ይህንን ዘመቻ የሚመሩትና ለዘረኞቹ የሚታደጉት ባንዳዎች ራሳቸው ትውልደ አማራ መሆናቸው ነው። ፕሮፌሰር አስራት ሆዳም አማራ ያሏቸው ጉዶች መድረክ ማጣበብ ይዘዋል። ጠርገን ልናባረራቸው ይገባል። የህልውና ጉዳይ ነውና ቸልተኝነት አይፈቀድልንም። በህዝብ ኃይል ነው አመኔታችን። ዕውቀትም የሰፊው ህዝብ ናት እንጂ ራሳቸውን ምርጥ የሚሉ አጓጉል ምሁሮች ምንም አይጠቅሙንም፣ አይፈይዱንም። አስመሳይ ሆዳደሮችን፣ ሸንካላ ምሁር በሉን ባዮችን እናርቃቸው። ይህን ካልን ዘንዳ ጥቆማችን በዚህ ርዕስ የሚመለከተው የለመድናቸው ተምቾች ፋኖን ጠጋ ማለት ስለጀመሩ ከወጥመዳቸው መራቅ ያስፈልጋል ለማለት ለማሳሰብ ነው። የመጀመሪያው መኢሶን ሆኖ በደርግ ከፍተኛ ባለስልጣን ሆኖ የሰራ በደርግ ሳንጃ የኢሃፓ እስረኛ ጓድን አይን ጠንቁሎ ያጠፋ አውሬ ነው። ህዝብን ይቅርታ ጠይቆ
ንስሐ ገብቶ በመገኘት ፈንታ እንደ ፌንጣ ከቡድን ቡድን ከስብስብ ስብስብ እየተፈናጠረ የሕዝብን ትግል ሲጎዳ የቆየ ባለታፔላ ምሁር በሉኝ ባይ ሲሆን ለወያኔ ማጎንበሱን ስላልፈቀዱለት ኮሎኔሉ እንደመጣ ወዲያው ከዘራውን ተደግፎ በአደባባይ ቆሞ አሻግሩን እርሶ እናምኖታለን ብሎ በዋሽንግተን መድረክ የለፈለፈ ማፈሪያ ነው። ሁለተኛው ደግሞ መሰሉ ሲሆን ህብረት ወዘተ ብሎ የተሰበሰበን ገንዘብ ለግሉ አድርጓል ብሎ የጎንደር ሕዝብ ያስፈረጠጠው ነው። የደርግ የርዕዮተ ዓለም ጋዜጣ አዘጋጅ እናንሳው በላ ከተባለ የመዋጮ ገንዘብ ጋር የአሜሪካ የስለላ ድርጅት ከአውሮፓ መንጥቆ ያመጣውንና ሬዲዮ መድረክ የሰጠውን ጯሂ አፍቅሮ ንዋይ ያበለዘውን ወጣት ነኝ ባይ ሁሉም የተገኙት በጎጥ ነው። ፋኖን አይወዱም፣ ግን ሊያደናቅፉት ተቀጥረው በጋራ ተነስተዋል። ተቻኩለው የሽግግር ኮሚሽንም በራሳቸው እስከ ማቋቋም ደርሰው ነበር። አጫፋሪ አጥተው ከሸፈባቸው እንጂ የምስጢር ስብሰባ በአሜሪካ አሁንም እያካሄዱ ናቸው። ምስጢሩ ምኞታቸው እንጂ የሚፈትሉትን እንፈታዋለን። ድንቄም ምስጢር ተልእኳቸው ፋኖን በአውራጃዊነት መከፋፈል ነው። ከኮሎኔሉ ጋር ስምምነትና ድርድርን መስበክና ተቀባይ ማድረግ ነው። ሁሉም ከእነ ኤፍሬም ይስሐቅ ሲሰሩ እንደነበር የምንረሳም አይደለንም። ከወዲሁ በሽግግር ጉባኤ መጠራት የለባቸውም ብለው ከደመደሙባቸው ውስጥ ኢህአፓ በግንባር ቀደም መጠቀሱንም አውቀናል። ይህን ታሪካዊ ድርጅት አግለን ሰላምና መረጋጋትን እናገኛለን ያሉ ሁሉ አገዛዞች ጦርነትና ውድቀትን ያተረፉ መሆናቸው በተጨባጭ የተረጋገጠ ስለሆነ ለእነዚህ ባንዳዎችም የሚበጃቸው ምርጫ አይሆንም። በተለይም ጎጥን መሰረት አድርገው ፋኖን ለመከፋፈል፣ ለማዳከም፣ እርስ በርስ ለማጋጨት እየጣሩ ያሉትን ሁሉ የምንቃወምም የምንታገለውም ይሆናል። የፋኖ አንድነት ለዚህ አይነት ክፍፍል ማክተም ደወሉን አሰምቷል። ኮሎኔሉን ከዳነው ብለው ድንገተኛ ፋኖ ሆን ብለው የመጡብንን መሰሪዎችም ቸኩለን ከጎራችን የምንደባልቅ ወይም የምናቀፍ ልንሆን አንችልም። ባለማወቅ ወይም በጎጥና ጥቅማጥቅም በመሸነፍ ከነዚህ ጉዶች ጎን የሚሰለፉ ስህተታቸውን በጊዜ እንዲያርሙና ከጥፋት ጎዳና እንዲርቁ ከመምከር ወደ ኋላ አንልም። ሕዝብን እናውቀልሃለንና ዝም ብለህ ተከተል ዘመን በየካቲት በትግላችን ያከተመ ነው። ምርጥ ምሁርም ሆነ መኮንን ኮሎኔል ጊዜው አልፎበታል። ሕዝባዊ መንግስት ይመስረት መፈክራችን ዛሬም ሕያው ነው። አሌ የሚሉ አፍረዋል፣ ተጋልጠዋል። ሁሉን አገር ወዳድ ኃይሎች ያቀፈ ያሳተፈ ሽግግር አማራጭ የሌለው መፍትሄ ነው። አያሌ መስዋዕትነትን ከፍሎ የቄሮ ሸኔ ጠባቦችን መንጋ አሸንፎ ለድል እየደረሰ ያለውን ፋኖ ኃይልን የህልውና ጉዳይ ነውና ልንንከባከበው ይገባናል። በገቢር ፋኖ መሆንን ግዳጃችን ነው። ከድል ደርሰን በቅጥረኞች መንጋ ልንደናቀፍ አይጠበቅም። ተጨባጭ ስልቱን እቅዱን በትግሉ ላይ ለሚገኙት ብንተውም መተው ይገባልና የተጀመረውን መጨረስ፣ ጠላት አፈርልሶ እንዳያንሰራራ ከቶም ጊዜ አለመስጠት ዋና መርህ ሊሆን ይገባል። ከዚህ ውጭ አንድነታችንን እንደ አይን ብሌናችሁ ጠብቁ ከማለት ባሻገር ለፍትሃዊ ሽግግር ከመዘጋጀት አስፈላጊ መሆኑን ጫና ሰጥተን ከማቅረብ ውጪ እምብዛም የምንለው የለም። ባዕዳን ጠላቶቻችን ወዳጅ መስለው ዳግም መቀመቅ ሊከቱን አሁንም እየጣሩ ናቸው። የቀየሩት አቋም የለም። የውጭ ግንኙነት ፖለቲካችን ይህን መሰረታዊ ግንዛቤ መተው የለበትም። ግብፅን ያካተተ ምክክር በመደረግ ላይ ነው። ጸረ ተዋህዶ ኃይሎች ወሃቢስቶችም በሃይማኖቱ መስክ ሊያጠቁን እንዳቆበቆቡ ናቸው። በሃይማኖት ሽፋን ለዘረኛው አገዛዝ ደጋፊ ተገዢ የሆኑት በጊዜ ከስህተታቸው ታርመው ኢትዮጵያዊ ህዝባዊ አቋም እንዲይዙ የሚለውን የህዝብ ምክር አልሰማ ብለው ከነፍሰ ገዳይ ኃይል ጋር መወገን ከቀጠሉ አይቀሬ ሆኖ ለሚመጣባቸው ናዳ መከናነቡ አያድናቸውም። የህዝብ ትግል ጠላት ዳያስፖራው ነው የተባለውን ሐቀኛነት ባንለግሰውም ይመረጣል።
ከየጉድጓዱ የፋኖን ትግል ለማደናቀፍ ብቅ ብቅ ያሉትን አሉታዊ ሚና ያላቸውን ጉዶች ሁሉ እናወግዛለን። ፋኖም አገር ወዳድ ምሁሮች ብዙ ናቸውና ቅንጅቱን ከነሱ ማድረግ ይገባዋል። ከሃዲ ባንዳዎች ጋር ታሪካቸው ባስከፊ ክህደት ከቆሸሸ ቡከን ፍጥሮች ጋር መጠጋት ማስጠጋት የለበትም። በሁሉም መስክ ችሎታለን ብለው ሊሰፍሩበት ያቆበቆቡትን ሆዳሞች ማራቅ ማሳፈር አለበት። እህታችንን የደፈረ የሕዝብን ገንዘብ የበላ አገሩን ክዶ ለባዕድ ያደረ ማንኛውም ባንዳ የመጣብን መርገም እንጂ የምናቅፈው ጸጋችን ሊሆን አይችልም። ንብና ተርብ አንድ አይደሉም። አርበኛውን ሁላችን ስናውቀው ክህደት ልምዱን ማንደባለቀው ስንል ልንደመጥ ይገባል። የፋኖ አንድነት ይጠንክር፣ ድልም የፋኖና የሕዝብ ትሆን። ኢትዮጵያ ጠላቶቿን ሁሉ ታቸንፋለች። ሰንደቅ ዓላማችን አረንጓዴ፣ ቢጫ፣ ቀይ ነው። ሪበል ኤፍራታ ኡኡበይ ማጀቴ ነላይቱ ሀገሬ የዛሬ 30 ዓመት አካባቢ በዘረኝነት መርዝ የተለከፉ ቡድኖች በኢትዮጵያ ላይ የአጋንንት በረት ከፈቱ። ዓላማቸው ሀገሪቱ በአጋንንት ተንኮል እርስ በርሷ እየተተረማመሰች ሰላምና መረጋጋት እየናፈቃት በጦርነት ውስጥ እንድትኖር ነበር። ከሞላ ጎደልም ቢሆን እቅዳቸው አልተሳካላቸውም ማለት ግን አይቻልም። ይህንን አባባል የወቅቱ ሁኔታ እየመሰከረው ያለ ሀቅ ነው። ግን ደግሞ ሌላ የማይታበል ሀቅ አለ። ይኸውም ያ እነርሱ የከፈቱት የአጋንንት በረት እነርሱንም እያመሰና እያንኮታኮተ መሆኑ ነው። ሰላም ሰላም የሚሉ ሁሉ ለሰላም የሚበጅ ተግባር ስላልሰሩ ሰላምን ሊያገኟት አልቻሉም። ኢህአዴግ በስልጣን እስካለ ድረስ የሀገሪቱ የሰላም ምኞት የምድረ በዳ ውልብልቢት ሆኖ ይቀራል እንጂ ሀገሪቱ ሰላም አይኖራትም። ይህም ሀቅ በታሪክ ተደጋግሞ የተረጋገጠ ነው። በተደጋጋሚ ሀገራችንን ሰላም የነሷት ጸላኤ ሰናያት ሁሉ ወደማይቀርላቸው ከርሰ መቃብር ወርደዋል። ወያኔም ወደ ከርሰ መቃብሩ የተላከ መሆኑ ቢታወቅም ገና አፈር አልለበሰም። የወያኔ ባለስልጣኖች በመቀሌ ከተማ ዋይታና ሀዘን በማሰማት ላይ ናቸው። ዋይታቸው የሀገሪቱን ሰላም ቢረብሸውም ሌላው የትግራይ ህዝብ ግን ከቀሪው የኢትዮጵያ ህዝብ ጋር ሆኖ ብሩህ ተስፋን እየተጠባበቀ ይገኛል። ኢትዮጵያዊነቱን ለድርድር የማያቀርበውን የትግራይ ህዝብ ከወያኔ ጋር ደምሮ ማየት ሚዛነ ቢስ አመለካከት ነው። የኢትዮጵያ ህዝብ ደግሞ ሸማን እንደ ፈርጁ መልበስ ያውቅበታል። የአካባቢ ሀገራት ኢትዮጵያን ሰላም ነስተዋት ቆይተዋል። ግብጽ፣ ሱዳን፣ ሊቢያ፣ የመን፣ ሶሪያና ኢራቅ በግልም ሆነ በጋርዮሽ ሀገራችን ተከፋፍላና ተጨረማምታ እንድትቀር ሞክረዋል። እነኚህ ተጠቃሽ ሀገራት መሪዎች ግን ራሳቸውንም እንኳን ሊያድኑ አልቻሉም። ባልቸገራቸውና በማያገባቸው የኢትዮጵያ የውስጥ ጉዳይ የገቡ ሀገራችንን ሰላም ሲያሳጧት የነበሩ ሁሉ በራሳቸው ተንኮል የራሳቸውን ሰላምና ጸጥታ እያጡ ወደ መቃብሮቻቸው ወርደዋል። ሀገራችን እየተውረገረገችም ቢሆን ህልውናዋን ይዛ ቀጥላለች።
ኢትዮጵያ እንደ ሀገር መቀጠል የለባትም ብለው የተፍጨረጨሩ ጠላቶቿን ሁሉ በኢትዮጵያ የታሪክ አጋጣሚዎች ብቅ እያሉ እንደ ጧት ጤዛ የከሰሙትን ሁሉ መዘርዘር አስፈላጊ አልሆነም። የታሪክ ክስመት አክስሟቸዋልና የዛሬው ትውልድ ታሪክን እያገናዘበ ሀገሩን ከአደጋ የመጠበቅ ግዴታ እንዳለው ለማስታወስ ግን ኃላፊነት አለብን። ኢትዮጵያ ግን ዘላለማዊነቷን አስመስክራ እስካሁን ቀጥላለች፣ እየቀጠለችም መቀጠሏን ትቀጥላለች። ቤኔቶ ሞሶሎኒ የተሰኘው የፋሺስት ኢጣሊያ መሪ ወደ ኢትዮጵያ ያዘመተውን ወራሪ ጦር ሲሸኝ ባደረገው ዲስኩር ሁሉንም ጨርሱና ብቻችሁን ተመለሱ ብሎ ተናገረ ይባላል። የጣሊያን ወራሪ ወታደሮች በታዘዙት መሰረት የቻሉትን ያህል ህዝብ ቢፈጁም በአርበኞቹ አባቶቻችንና እናቶቻችን ቆራጥ ተጋድሎ ከሀገራችን ተባረዋል። ሶስተኛ እንደማይመጡ ሆነው ተዋርደው ሄደዋል። አሁን የመጡባት ጠላቶች ግን የውጭ ባዕዳን ሳይሆኑ ሀገር በቀል ባለጋራዎች ናቸው። በዘር ላይ የተመሰረተ የአጋንንት ሳጥን የከፈቱት ዘረኛ ድርጅቶች በሳጥኑ ውስጥ እየተንከባለሉ ይፍጨረጨራሉ። ከዘር ሳጥን ለመውጣት አይፈልጉም። በሳጥን እየኖሩ ጤናማ አየር ሊተነፍሱ ባለመቻላቸው ጤናቸው የተሟላ አልሆነም። ለዚህም ይመስላል ራሳቸው ጤናቸው የህዝቡንም ጤና የሚነሱት። ከአያሌ ዘመናት ዝግጅት በኋላ ዛሬ እነኚህ ሀገር በቀል ነን ሊሉ የሚከጅሉ ድርጅቶች የገዛ ሀገራቸውን ለማጥፋት ያጋንንት ብረት ከፍተው በዘር ፖለቲካ ህዝብን እርስ በርስ እንዲፋጅ ለማድረግ የሚጥሩት ሀገሪቱንም የ100 ዓመት የቤት ስራ እንሰጣታለን ያሉትን ምኞት በመተግበር ላይ ናቸው። የሀገሪቱ ጠንካራ አምድ ከነበሩት መካከል ሁለቱን ማለትም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና የአማራ ተወላጆችን ለማውደም ጠንክረው እየሰሩ እንደሆነ የአደባባይ ምስጢር ከሆነ ቆይቷል። ሰሞኑን በሸዋ ክፍለ ሀገር በኤፍራታና አካባቢው የሚኖሩትን ሰላማዊ ዜጎች በግፍ ጨርሰዋቸዋል። ህፃናት፣ ነፍሰ ጡሮችና አረጋውያን ያለ ርህራሄ በከባድ መሳሪያ ተጨፍጭፈዋል። ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ናቸው። የሞቱትንና የቆሰሉትን ሰላማዊ ነዋሪዎች ቁጥር በትክክል ማወቅ አልተቻለም። ይህንን የጭካኔ ድርጊት የፈጸሙት በብሔር ተደራጅተው የቡድንና የነፍስ ወከፍ ከባድ መሳሪያ የታጠቁ ዘረኞች እንደሆኑ የአይን ምስክሮች በአደባባይ ወጥተው እንባ እየተናነቃቸው መስክረዋል። ኢትዮጵያ ሀገረ እምነት ነች። ሶስቱም ታላላቅ ሃይማኖቶች ኦሪታውያን፣ ክርስቲያኖችና ሙስሊሞች ከአንድ መሰረት የወጡ ናቸው። ሁሉም የአብርሃምን አምላክ ያመልካሉ። ጸሎታቸውንም የሚጀምሩት አምላከ አብርሃም በማለት ነው። መሰረታቸው አንድ በመሆኑ የጋርዮሽ ሃይማኖቶቻቸውን በጋራ ሀገራቸው ተስማምተው እያመለኩ ይኖራሉ። በየግል እምነታቸው ጣልቃ ሊገባባቸው የሚሻውንም በጋራ ሲከላከሉት ቆይተዋል። ይኸው እውነታ ኢትዮጵያን የአማኞች ሀገር ተብላ እንድትጠራ አድርጓታል። እምነታቸውን በነፃ ለማምለክ ባለመቻላቸው ምክንያት ወደ ኢትዮጵያ የተሰደዱትን ባዕዳንንም ሀገሪቱ የፍቅር እጆቿን ዘርግታ በሰላም እንዲኖሩ አድርጋለች። ኢትዮጵያ እጆቿን ወደ እግዚአብሔር እየዘረጋች መኖሯ ብቻ ሳይሆን የእምነት ነፃነታቸውን ለተገፈፉ ባዕዳን ስደተኞችም ጭምር የፍቅር እጆቿን እየዘረጋች የምትቀበል ሀገር ነበረች። አሁን ያ ሁሉ ቀርቶ ዛሬ የራሷ ዜጎች ከአጽናፍ እስከ አጽናፍ ተሰደዋል። የዚህ ዋና ምክንያቱ በተወለዱበት ባደጉበትና አባትና አያት ቅድመ አያቶቻቸውንና ዘመድ አዝማዶቻቸውን ኖረው ባለፉበት ሀገራቸው በሰላም ለመኖር ባለመቻላቸው ነው። ባለፈው ሳምንት በሰሜን ሸዋ የሚኖሩትን የኦርቶዶክስ ተዋሕዶ እምነት ተከታዮችን በረቀቀ ተንኮል ኢህአዲጋዊ የብሔር ነፍጠኞች በጭካኔ አጥፍተዋቸዋል። ለቆሰሉት ጉዳተኞችም አስቸኳይ የሕክምና እርዳታ ሊያገኙ ባለመቻላቸው ብዙዎች ሕይወታቸው ሊተርፍ አልቻለም። አገዛዙ ሊያድናቸው ይቀርና ጩኸታቸውን እንኳን ለመስማት አልሞከረም። ይህ ሀቅ የሚያረጋግጠው ስልጣን ላይ የተቀመጠው ቡድን የጠባቦች ወንጀል ጠንሳሽም ተካፋይም አካሄጅም መሆኑን ነው። የተጠቂዎቹን ዋይታና ለቅሶ ሰምቶ የተጠቂዎቹን እንባ የሚያብስ ኃይል አልተገኘም። የኤፍራታ፣ ገደም፣ ኤፌሶን፣ ማጀቴ፣
ከሚሴና ቆሬ ሜዳ አሰቃቂ ጥቃት ተፈጽሞበታል። በቆሬ ሜዳ ያለው የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን ተቃጥሏል። ንዋየ ቅድሳቱ፣ ቅርሳ ቅርሶችና አልባሳት ተመዝብረዋል። ይህንን ሁሉ ድርጊት የፈጸመውና ያስፈጸመው የኦነግ ታጣቂ ኃይል እንደሆነ ጥቃቱ የተፈጸመባቸው ነዋሪዎች የሐዘን እንባ እየተነናነቃቸው ተናግረዋል። ጀግራው የሰሜን ሸዋ ክፍለ ሀገር ህዝብ ወራሪው የጣሊያን ፋሽስት ጦር በድል አይነት ግፍ ደርሶበታል። ውርደትንና ጥቃትን እንደሞት የሚቆጥረው ያ ጀግና ህዝብ በገዛ ወገኖቹ በኦነግ ታጣቂዎች ተጠቅቷል፣ ተገሏል። ታርቶም ተሸምቶም ተከፍቶም ተገፍቶም ተባሮም ተሰዶም ለምኑም ተዋርዶም ይበላል እንጀራ፣ ጥቃት ነው አዋራጅ፣ የሞት ባልንጀራ እያለ ያንጎራጉራል ዛሬ የሰሜን ሸዋ ህዝብ። ዛሬ ይህ አሰቃቂ ጥፋት የደረሰበት የሰሜን ሸዋ አካባቢ ነዋሪ በኢጣሊያ ወረራ ዘመን እንኳን የጠላት ጦር ሊደፍረው እንዳልቻለ ታሪክ መዝግቦለታል። በርካታ ስመጥር አርበኞችን ያፈራ የኢትዮጵያ እምብርት ነው። ለአብነት ያህል ጥቂቶቹን መዝግቦ ማለፍ ያስፈልጋል። ኃይለ ማርያም ማሞ፣ አበበ አረጋይ፣ መስፍን ስለሺ፣ ተሰማ እርገጤ፣ ሸዋረገድ ገድሊና ሌሎቹም የበቀሉበት አካባቢ ነበር። ብዙ የኢትዮጵያ ሊቃውንት፣ ደራሲያን፣ የሃይማኖት አባቶችና መሪዎች፣ መነኮሳት፣ የቅኔና የዜማ የትርጉም የዝማሬና የፍልስፍና ተመራማሪዎችን ያፈራ ክፍለ ሀገር ነበር ሰሜን ሸዋ። አያሌ ስመጥር የሀገር መሪዎችንም አፍርቷል። ተተኪው ትውልድ የነዚህ ሰማዕታት ወላጆቻችን አጽም እሾክ ሆኖ እንዳይወጋው አንድ ቁም ነገር መስራት ይጠበቅበታል። ዘረኞች የሚፈጽሙበትን የግፍ ግፍ ታግሎ በማስወገድ ሀገሩንና ራሱን ነፃ ማውጣት አለበት። ራሱን በራሱ ነፃ ያላወጣ ትውልድ ለሚቀጥለውም የባርነት ዘመን ራሱን እያዘጋጀ መሆኑን ሊገነዘበው ይገባል። ከኢህአዴግ አገዛዝ የነፃነት ምጽዋት ሊጠብቅ አይገባውም። ነፃነት የሚገኘው ከቀማኞች የተጠነጠቀ እንጂ በምጽዋት አይደለም። መስዋዕትነት የሚገኝ ነፃነት ሁሉ ዋስትና ሊያገኝ የሚችለው ግን ህዝብ በዲሞክራሲያዊ ስርዓት የህግ የበላይነትን አረጋግጦ ራሱን ማስተዳደር ሲችል ብቻ ነው። በመሆኑም የኢትዮጵያ ህዝብ ዘረኛውን አገዛዝ ካስወገደም በኋላ የዲሞክራሲ ስርዓትን ለመገንባት ከባድ ተግባር እንደሚጠብቀው ያውቃል። የሽግግር ሂደትም ያለው ለዚሁ ነው። የአሁኑ ቀዳሚ ተግባር ግን ሀገሩን ከጥፋት ማዳን የቅድሚያ መሆኑን ተረድቶ ትኩረቱም ጥረቱም አቅሙም ርብርቡም ሆነ ዓላማው እንደሆነም ተገንዝቦታል። ለወያኔ ኢህአዴግ ኢትዮጵያን ማጥፋት ማለት መሬቷን መቆራረጥ፣ ህዝቧን መከፋፈል፣ ዳር ድንበሯን ማስደፈር፣ ትውልድን ማፈናቀል፣ ሀብት ንብረትን መዝረፍ ብቻ አይደለም። የኢትዮጵያን የቆየ ታሪክና ቅርስ፣ ባህልንና ወግን፣ ስነ ምግባርና እሴትን፣ ሃይማኖታዊ ተቋማትን ሁሉ እንዳልነበሩ አድርጎ ማፋለስና ማውደምንም ሁሉ የሚያጠቃልል ስትራቴጂያዊ ዘላቂ እይታም ጭምር ማለት ነው። ሀገርን ማጥፋት ማለት ቤት ማቃጠል፣ ሀብት ንብረት መዝረፍ፣ ህዝብ ትውልድ መመተር፣ ቤተሰብ ማፍለስም ብቻ አይደለም። ኢትዮጵያዊ ስነ ልቦና እንዳልነበረ አድርጎ ማውደምም ጭምር ነው። ፍርሃትን፣ አንገት መድፋትን፣ ተሽቆጥቁጦ መገዛትን፣ አዲሱ ትውልድ በርካሽና አልባሌ ባል እንዲዘፈቅ ማድረግንም ሁሉ ያጠቃልላል። የሁሉም ጥፋቶች ማጠቃለያ የሃይማኖት ተቋማትንና የእምነቱን ተከታዮች ማጥፋትና እንዳያንሰራሩም ማድረግ ነው። ሰሞኑን በሰሜን ሸዋ የተፈጸመው አሰቃቂ ጌዲዮ፣ ቡራዮ፣ ለገጣፎ፣ ደምቢዶሎ ወዘተ የተፈጸመው ወንጀል ኢትዮጵያን ለማጥፋት ከሚካሄደው እቅድ ጋር የተያያዘ ጭምር መሆኑን መረዳት ይገባል። ፍየል በግርግር እንደተባለው እየሆነ የመጣ ሁኔታ ይታያልና ጥቃቅን አእምሮ ያላቸው ቡድኖች ሀገራቸውን ደፍረው አስደፍረዋታል። ሀገርን መድፈር እፍረት እንጂ ጀግንነት አይደለም። ሀፍረተ ቢሶች የሀፍረት ነጠላ ስለሚከናነቡ ሀፍረታቸውን ለመደበቅ ይመቻቸዋል። ጀግና ግን ህዝቡን አይንቅም፣ ያከብራል እንጂ። ጀግና ትውልድ ወገኑን ይወዳል፣ ያፈቅራል። አስፈላጊ ሆኖ ካገኘውም ይሰዋለታል እንጂ አዋርዶ ለአዋራጅ አይሰጠውም። በውስጥም ሆነ ከሀገር ውጭ የሚኖር ኢትዮጵያዊ ሁሉ አንገቱን አቅንቶ ኮርቶና ተከብሮ መኖር ከፈለገ
መጀመሪያ የሀገሩን ሉዓላዊነትና የህዝቧንም አንድነት ጠብቆና አክብሮ መገኘት አለበት። ኢትዮጵያ ውስጥ የሚከናወነውን የህዝብ ጥቃትና ውርደት ማስቆም አለበት። ሊቆም የሚችለው በመንግስት አዋጅና ነጋሪ ጋዜጣ አይደለም፣ በህዝብ አመጽ በሚመጣ ዲሞክራሲያዊ ስርዓት ብቻ እንጂ። የስርዓት ለውጥ መምጣት አለበት ብሎ የሚፈልግ ሁሉ ፍላጎቱ እውን እንዲሆን ለተግባራዊነቱ ቆርጦ መነሳት አለበት። ሌላ ወለም ዘለም የሚባል ፈሊጥ የለም። ቆርጦ የተነሳ ህዝባዊ ወገን ሁለት ምርጫዎች አሉት። አንደኛው ሁሉም ቆርጦ በመነሳት ራሱን ከውርደት ሀገርንም ከጥፋት ማዳን የዜግነት ግዴታው መሆኑን ማወቅ አለበት። ቋሚ ዘለቄታ መፍትሄው ሀገርን ማዳን እንጂ ሌላ ሊሆን አይችልም። የመፍትሄው ቁልፍ የስርዓት ለውጥ ብቻ ነው። የስርዓት ለውጥና መሰረታዊ ለውጥ ተለያይተው የሚታዩ አይሆኑም። አሁን የሚታየው በውልሽልሽ የታጀበ የጥግንግን የይስሙላ ለውጥ ነው። አጥፊና ጠፊ የተፋጠጡበት፣ ዘራፊ የሚሸሽበት፣ ወንጀለኞች ያደፈጡበት፣ ከየት ተነስቶ ወዴት እንደሚሄድ ቢደቁም ራሳቸውን ያጋለጡበት፣ ያካሄዱ ቅደም ተከተል የተዘበራረቀበት፣ በአዲስ ስልቻ አሮጌ ማር ለመክተት የሚግደረደርበት ነው። የኃይል ሚዛኑ የተዛባበት ብቻም ሳይሆን አስተላለፉም ቅጥ ያጣበት፣ የተስፋው ጭላንጭል የደበዘዘበት መሆኑን ህዝቡ ከተረዳው ቆይቷል። በማር የተለወሰ ፕሮፓጋንዳ ማሰማትን ተፈራራቂ መሪዎች ሞክረው ህዝቡን ሊያሳልሉት አልቻሉም። የምንወደውና የሚወደን ህዝባችን የተባለው ድለላ ሰምቶ ካሳለፈ በኋላ ጠርሙስ ሰባሪ መጥቶ ያዙኝ ልቀቁኝ የሚል ፈሪና ፈርጣጭ ተተክቶ በሚያሳፍር ሁኔታ ሀገርን ለካዲዎች አሽረክቦ መሸሹን ህዝባችን ታዝቧል። ወያኔም ማንነቱን ድብቅ አልነበረም። ፈሪዎች ጭካኔን ያበዛሉ። በጭካኔያቸው ህዝቡን ጨርሰው በመጨረሻ አልሆን ሲላቸው ህዝቡን ለሌላ ጨካኝ አስረክበው ይሸሻሉ። በአሁኑ ወቅት በየቦታው ውርውር የሚሉት ዘረኞችን በበኩላቸው በብሔር ነጻነት ስም የትጥቅ ማስፈታት ፕሮፓጋንዳ ተጠቅመው ምን ያህል ጥፋት እንዳስከተሉ ታሪክ መዝግቦታል። በአሁኑ ሰዓት ውሃ ያልነካው፣ ንፋስ ያልዳሰሰው፣ ፀሐይ ያልሞቀው የማርቅት ፕሮፓጋንዳ እየተሰማ ነው። ሁሉም ሲደመር ዶሮን ሲያታልሏት በመጫኛ ጣሏት ከሚለው ተረት አላለፈም። አሁን ስልጣን የጨበጠው ቡድን የድብብቆሽ ጨዋታው ተጋልጧል። የኢትዮጵያ ህዝብ ለሚጠይቀው መሰረታዊ ጥያቄ ምላሽ ለመስጠት ለጥቂት ሰኮንድ አስቦት አልነበረም። ኢትዮጵያዊ ይዘትና እቅድም የለውም። የወቅቱ ባለስልጣኖች የህዝቡን ማንነትና መስተጋብር በቅጡ ካለመረዳታቸው የተነሳ የለብ ፖለቲካን በውቂው ደብልቂው አካሄድ ለማስተናገድ እየሞከሩ እንደሆነ በግልጽ ይታያል። መደመር የሚባለው ፈሊጥ ለሂሳብ አስተምሮ እንጂ ለፖለቲካው ጉልጓሎ የቱንም ያህል እንደማይፈይድ የብዙዎች መነጋገሪያ ሆኖ ቀርቷል። ይህ አካሄድ ለማንም ለምን አይጠቅምም? ለሀገርና ህዝብ ዘላቂ ጥቅም ከታሰበ የሚከተሉት አበይት ተግባራት መካሄድ አለባቸው ብሎ ህዝቡ ያምናል፣ ይጠይቃልም። አንደኛ፣ አሁን በህዝብ ጫንቃ ላይ የወደቀው ህገ መንግስት ታግዶ ፓርላማውም ሊበተን ይገባል። ሁለተኛ፣ ሁሉንም ክፍሎች ያሳተፈ የሽግግር ሂደት መጀመር አለበት። ሀገሪቱን በጊዜያዊነት የሚያስተዳድር አካል ተግባሩ ተልእኮውና በስልጣን የሚቆይበት ዘመን በአብዛኛው ስምምነትና በህዝብ ይሁንታ ተወስኖ ወደ ስራ መግባት አለበት። ሶስተኛ፣ በዘላቂነት ዲሞክራሲያዊ ስርዓትን ሊያሰፍን የሚያስችል የዲሞክራሲያዊ መድረክ ነፃ ሆኖ መንቀሳቀስ አለበት። አራተኛ፣ የሀገሪቱን ዳር ድንበር ሉዓላዊነት፣ የህዝቡን ሰላምና ደህንነት የሚጠብቅ የመከላከያ ሰራዊት፣ የፖሊስና የጸጥታ አካላት በጊዜያዊ የሽግግር ተቋም ስር ሆነው ግዳጃቸውን ያከናውናሉ። አምስተኛ፣ በሙያው የተካኑ ምሁራንና ያካተተና ከልዩ ልዩ የህብረተሰብ ክፍሎች በህዝብ የተመረጡ ወኪሎችን ያቀፈ የህገ መንግስት አርቃቂ ጉባኤ ተመስርቶ ተግባሩን እንዲያከናውን ያደርጋል። ረቂቅ ህገ መንግስት ለህዝብ ቀርቦ በመላው ህዝብ ይሁንታን በማግኘት በህዝብ ድምጽ ይጸድቃል። ስድስተኛ፣ ሁሉም የፖለቲካ ድርጅቶች በነጻ ተወዳድረው አብላጫ ድምጽ ያገኘው ፓርቲ
በረቀቀው ህገ መንግስት ውሳኔ መሰረት ሀገርን የማስተዳደር ኃላፊነት ይረከባል። ስድስተኛ ከ1 እስከ 6 ተራ ቁጥሮች የተመዘገቡት ተግባራት በሽግግሩ ወቅት የሚከናወኑ ሆነው የሽግግሩ ሂደት ስራውን ፈጽሞ ይሰናበታል። ከላይ የተዘረዘሩት መሰረታዊ ጉዳዮች ሳይከናወኑ አሁን ኢህአዴግ ነገ ምርጫ ይደረጋል የሚለው ቀልድ የልጆች ጨዋታ ከመሆን ያለፈ እርባና የለውም። ሙጃውንና አረሙን ሳያስወግዱ ዘር እንደመዝራት ይቆጠራል። አለባብሰው ቢያርሱ ባረም ይመለሱ ከመሆን ያለፈ ፋይዳ አያስገኝም። አካሄዱም ሀገሪቱን እንደገና ወደ አላስፈላጊ አዙሪት ቀውስና ደም መፋሰስ የሚከታት ነው የሚሆነው። የዙሪያ ጥምጥም ፖለቲካ እስካሁን ድረስ የተካሄደበት ጉዞ ነበር፣ አላዋጣም፣ ስህተት ነበር። ከስህተት የማይማር ህብረተሰብ ደግሞ ራሱን እየረገመ ከመኖር በቀር መፍትሄን አያመጣም። የጥንት መሪዎች የጦርነትም ሆነ የሰላም ጥሪ ሲያስተላልፉ አዋጅ አዋጅ ስማ ስማ ካልሰማ መስሚያ ይንሳህ ይሉ ነበር ይባላል። ዛሬ ደግሞ የኢትዮጵያ ህዝብ ልብ ያለው ልብ ይበል፣ ልብ የሌለው ግን ልብ ይግዛ እያለ እርስ በርሱ እየተጠራራ ይገኛል። ይህ ህዝብ ያጋንንት በረት የከፈቱበትን አስተናግቶ በሰላምና በአንድነት የነጻነት ኑሮውን የሚመራበትን እድል ራሱ ይወስናል። በየጊዜው ሳይፈልጋቸውና ሳይጠራቸው እየመጡ እኛ ብቻ እናውቅልሃለን ከሚሉት አምባገነኖች ይገላገላል። ይህ ደግሞ ምኞት ሳይሆን ባልተቋረጠ የትግል አመጽ የሚመጣ ነው። ኢትዮጵያ ለዘላለም ትኖራለች።